አዶኒኮ በኢትዮጵያ ዝም ኦቨር ሆኖ ነው ያራዳልጆች እንግዲህ ነፃነትን ከቬሮኒካ ጋር አገናኛት። እስኪ ይሄን ቪዲዮ ተመልከቱ። አይቻለሁ በጣም ጎበዝ ማግዛት ኤኒቲንግ አለው ከጎኗ የኔ ዓላማ እንግዲህ እሷ በቃ ቶፕ አርቲስት እንድትሆን ነው ኢትዮጵያ ውስጥ ትሆናለች። በደንብ ታዲያስ ደህና ነሽ? ያ እንግዲህ በጣም ነው የሚያምረው። አመሰግናለሁ። ሰምተሻታል በደንብ እንዴ እኔ አውቃታለሁ። በአደባባይ ጋይስ ምን አይነት አዶኒ ነው እያየን ያለው? የሰውን ህይወት ሲቀይር ሲለውጥ የሚፈልጉትን ሰው እያገናኘ ምን አይነት አዶኒ ነው? እኔ ቃላት አጣሁት እኮ ጎበዝ። እግዚአብሔር ምስክሬን ይምረኝ። እስቲ በቃላት ግለጹት እኮ ምን ተብሎ ይገለጻል? ነፂ እንግዲህ ድምፀ መረዋ ነች። ከዝዋይ አዲስ አበባ አምጥቶ እንግዲህ ቤት ተከራይቶላት እንግዲህ አሉ ከሚባሉ ሙዚቀኞች ውስጥ ዩቲዩበር ሆነሽ ራስሽን የምትቀይሪበት ሙዚቃው ኢንዱስትሪ ላይ ገብተሽ አይደለም ለራስሽ ለቤተሰቦችሽ ለሀገርሽ እንድትተርፊ እንሰራለን ብሎ ወደ አዲስ አበባ ካመጣ በኋላ እንግዲህ ከቬሮኒካ ጋር አገናኛት። ከነ ጊልዲዮ ጋር እነ ዛፋኙ እነ ሳንቾ ጋር ምናምን በጣም የሚለይ ሰው ነው። እግዚአብሔር ምስክሬን ይምረኝ ነው። በባለፈው እንግዲህ ታስታውሳላችሁ እነ ዲቻቢዎች እንግዲህ ይጩፋን እናገኛለን ብለው እንትን አሉት። አገናኛቸው። ህልማቸውን እየሆነላቸው ነው። ህልማቸውን እየኖርላቸው ነው። የሚፈልገውን ያረዳ ልጆች መተጋገዝ ነው፣ መጠያየቅ ነው፣ በቁም ነው መጠቃቀም ያለብን። ውድ ኢትዮጵያውያን ከሞትን በኋላ እኮ ማንም ሰው ይረሳናል። የምሬን ነው። ስንመጣ ራቁታችን እንደመጣነ ስንሞት ራቁታችን እንደምንሄድ ታውቃላችሁ አይደል? ከሞትን በኋላ ደግሞ ሰው እንደሚረሳን ስታስቡ በጣም ይከብዳል። መጠቃቀም ያለብን በቁም ነው ያረዳ ልጆች። በህይወት እያለህ ነው። ከሞትን በኋላ ከንፈራችንን ማለት ምንም አይጠቅምም ያረዳ ልጆች። እንደዚህ ነው ኢትዮጵያዊነት። ዘረኝነትን፣ ጥላቻን፣ ጎጠኝነትን፣ ሃይማኖተኝነትን፣ ጥላቻን ወደዚያ ቆሻሻ ነገር ስለሆነ መድኃኒት የሌለው ቫይረስ ስለሆነ እሱን ወደዚያ አስወግደን በጋራ በፍቅር እንደዚሁ እየተዋደድነ እየተጋገዝነ ሼር እየተደራረግነ ህልማችንን እየተኖርነ አብረን ተጋግዘን ከፍ ስንል አይደለም ሀገራችን ለአፍሪካ ይቅርና ለዓለም መትረፍ ምንችል ብዙ ወጣቶች አለን። ውድ ኢትዮጵያውያን በተለይ ጄኔሬሽኖች ሰላም ምን ያህል ፓወር እንዳለው ተመልከቱ። መተጋገዝ ምን ያህል ፓወር እንዳለው ተመልከቱ። መተጋገዝ ምን ያህል ፓወር እንዳለው ተመልከቱ። አንድነት፣ ፍቅር፣ ሰላም እነዚህ ሶስቶች ጤናን ተደምሮ ዓለማችን ላይ ያሉ ከሚባሉ ውድ ሀብቶች እነዚህ ናቸው። ሞት ከመጣ ሚሳኤል የማይበሳው ቤት ይኑርህ፣ ችግር የለበትም። ይዘው አብረህ አትቀበርም፣ ጥለው ትሞታለህ። የፈለገ መኪና ይኑርህ፣ ችግር የለበትም። ሞት ይዞ ይሄዳል፣ አብረህ አትቀበርምና ውድ ሀገሬስ ልጆች በቁም እያልን እንረዳዳ፣ እንተጋገስ። ከሞትን በኋላ የሞት የሬሳ ሳጥን የ100,000 ብር ሬሳ ሳጥን ከምትገዛ